ይሄኛው ፕሮግራም በተከታታይ ስለ እግዚአብሔር ቃል መጽሐፍ ቅዱስን አብረን የምናጠናበት ስለ አመራር፣ ስለ ደቀ መዝሙር፣ ስለተለያዩ የህይወት እድገት የምንማርበት ቻነል ነው። ባለፉት ክፍለ ጊዜያት የዮናስን መጽሐፍ ማየት ጀምረናል፣ አብረን መመልከት ጀምረናል እና መግቢያ ተመልክተናል። የመግቢያው ራሱ ትንሽ ረዘም ያለ ነው፣ ሰፋ ያለ ነው። ምክንያቱም የእግዚአብሔር ቃል በጣም ጥልቅ ነው። እንዲሁ ዝም ብለን አንብበን የምናልፈው ሳይሆን ቆፍረን ውስጡ ያለውን ወርቅ የምናገኝበት ነው የእግዚአብሔር ቃል። አንዳንዴ እንደውም እኮ አንድ ጥቅስ ብቻ ለአንድ ዓመት ሊሰበክ ይችላል። የእግዚአብሔር ቃል በጣም ጥልቅ ስለሆነ ዛሬ በዛው ላይ ቆመን ወደሚቀጥለው ክፍል እንሄዳለን። የሚቀጥለው ክፍል ደግሞ የምዕራፍ 1 ነው ዛሬ የምንመለከተው። ምዕራፍ 1 ርዕስ የሰጠሁት አመፀኛው ነቢይ በሚል ርዕስ ሰጥቻለሁ። ምዕራፍ 1 የዮናስ መጽሐፍ። ምናልባት ዮናስ በእስራኤል ዝነኛ የነበረ ነቢይ ሳይሆን አይቀርም። ለምን ብትሉኝ ታሪኩን ወደ ብሉይ ኪዳን ሄዳችሁ ከዮናስ መጽሐፍ በፊት በሌሎቹ መጽሐፍት በነገስትና በዜና በአንደኛና በሁለተኛ ዜና እና በአንደኛና ሁለተኛ ነገስት ሄዳችሁ የዮናስን ባክግራውንድ በምታጠኑበት ጊዜ እሱ የተናገራቸው ትንቢቶች ሁሉ ተፈጽመዋል። በእስራኤል ሕዝብ መካከል እሱ የተናገራቸው ትንቢቶች ሁሉ ተፈጽመዋል እና ትንቢቶቹ ስለተፈጸሙ እሱ ትንቢት ተናግሮ ደግሞ እስራኤልም ደግሞ ሀብታም ሆናለች። በሱ ጊዜ ማለት ማቴሪያል ፕሮስፔሪቲ የገንዘብ የኢኮኖሚ ሀብቷ አድጓል። እስራኤል ዮናስ በነበረበት ጊዜ ድንበሯም ደግሞ ሰፍቷል። በሰላም ደግሞ የኖረችበት ጊዜ ነው ያ ጊዜ ማለት ነው እና ስለዚህ ዮናስ የተናገረው ትንቢት ስለተፈጸመ እስራኤል ስለተከናወነለት ተመቻችቶ የኖረ ሰው ነው። በቃ ደስ ብሎት እና ሰው ሁሉ በቃ አያችሁ ነቢያችንን እያለ የኖረ ሰው ይመስለኛል። እና እሱ እኮ የተናገረው ቃል ይፈጸማል፣ በቃ ነቢያችን ምድራችን ተባርካለች የሚሉ አይነት ሰው ነው ዮናስ። ተመችቶታል። እሺ በቀላሉ ዮናስ ተመችቶታል። የእግዚአብሔርን ፈቃድ ለማድረግ የተጠራው ነቢይ ዮናስ ደግሞ እንመለከታለን በዚህ መጽሐፍ ላይ። ከጉባኤው አንድ ሰው እንዲያነብልን እጠይቃለሁኝ። ወንዴ ከቁጥር 1 እስከ ቁጥር 3 ምዕራፍ 1ን ከቁጥር 1 እስከ ቁጥር 3 እስቲ አንብብልን። የእግዚአብሔርን ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እሺ እግዚአብሔር ይባርክ ወንዴ። የእግዚአብሔርን ፈቃድ ለማድረግ የተጠራ ነቢይ እንደሆነ ነው የምንመለከተው በእነዚህ ቁጥሮች ማለት ነው። የነቢይ ጥሪው ምንድን ነው? የነቢይ ጥሪው ምንድን ነው? ዋትስ ኮሊንግ ኦፍ ፕሮፌት በምትሉበት ጊዜ የነቢይ ጥሪ እግዚአብሔር ተናገር ያለውን መናገር ነው። የነቢይ በቃ ተልእኮ ይሄ ነው። እግዚአብሔር ተናገር ያለውን ሳይጨምር ሳይቀንስ መናገር ነው። አድርግ ያለውን ማድረግ ነው። ለእግዚአብሔር ፈቃድ መታዘዝ ነው። የነቢይ ጥሪው፣ አሳይሜንቱ፣ ስራው፣ አገልግሎቱ ይሄ ነው። እግዚአብሔር አድርግ ያለውን ያደርጋል፣ ተናገር ያለውን ይናገራል፣ ሂድ ወዳለው ስፍራ ይሄዳል። የእግዚአብሔርን ፈቃድ ማድረግና መታዘዝ የነቢይ ተልእኮ ነው። እሺ ይህንን በደንብ እንድናቅ ያስፈልጋል። ቁጥር 1 እና ቁጥር 2 ላይ አሁን እንደሰማነው ለነቢይነት ነው የጠራው እግዚአብሔር ዮናስን እና ለነቢይነት ጠርቶ ቃል ይሰጠዋል። ምንድን ነው ቃሉ? ሂድ ስበክ። ወዴት እንደሚሄድ ደግሞ ነግሮታል አይደል? ወደ ነነዌ ሂድ። ይሄ ዳይሬክሽን ነው፣ አቅጣጫ አለው እና ስፔሲፊክ ወይም ግልጽ የሆነ ትእዛዝ ደግሞ አለው። ወደ ነነዌ ምን አድርግ? ሂድ። ሄደ ምን አድርግ? ስበክ።
በቃ ይሄ ነው ግልጽ የሆነው መልእክት፣ ከእግዚአብሔር ዘንድ የተሰጠው መልእክት ጥሪ ይሄ ነው። በቁጥር 3 ላይ ግን ይህን የሚቃረን ትልቅ ቃል እናገኛለን። ምንድን ነው የሚለው? ዮናስ ግን ይላል። አያቸው፣ ሲያፈርስ ማለት ነው። እግዚአብሔር ተናገር ያለውን፣ እግዚአብሔር ሂድ ያለውን፣ እግዚአብሔር አድርግ ያለውን ምንድን ነው የሚለው? ዮናስ ግን በቃ ኦፖዚት ነው፣ ተቃራኒ ነው ማለት ነው። ከእግዚአብሔር ፈቃድ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ተልእኮ፣ ከእግዚአብሔር ትእዛዝ ጋር ተቃራኒ ነው። ዮናስ ግን እንዴት ከባድ ነው! እንዴት ከባድ ነው ወገኖች! እግዚአብሔር አንድ ነገር ስል እኛ ግን ከገባ አስቸጋሪ። በእግዚአብሔር ፈቃድ ውስጥ መጓዝ እንዴት መባረክ መሰላችሁ! እግዚአብሔር አድርግ ያለውን ማድረግ፣ ሂድ ወዳለው ስፍራ መሄድ እንዴት መባረክ መሰላችሁ! እና በእኛ ህይወት እግዚአብሔር ሲያይ በእግዚአብሔር አይን ግን የሚባል ነገር መኖር የለበትም። እግዚአብሔር ይርዳኝ ነን። እግዚአብሔር እናንተንም ይርዳችሁ። በህይወታችሁ ግን የሚባል ከእግዚአብሔር አይን አንጻር ግን የሚባል ነገር እንዳይኖር። ዮናስ ግን ይላል። በጣም ያሳዝናል። የእግዚአብሔር ቃል መጣ። ቃሉን የሰማው በትክክል ነው። እግዚአብሔር ደግሞ ሊፈጽም የፈለገው ፈቃድ ነበረው። ዮናስ ግን የእግዚአብሔርን ፈቃድ እምቢ አለ፣ ኮበለለ፣ ወደ ሌላ አቅጣጫ ለመሄድ ተነሳ፣ ወረደ። ወደ እሱ አቅጣጫ፣ እሱ ወደሚፈልገው ወረደ፣ አገኘ፣ ከፈለ፣ ተሳፈረ የሚሉ ቃላትን ነው የምታገኙት። እነዚህ አክሽን ወርድስ ይባላሉ፣ የተግባር ቃላቶች ናቸው። እና ዮናስ ያደረጋቸው ነገሮች እዚህ በደንብ በእነዚህ 3 ቁጥሮች ውስጥ ተዘርዝረው ነው የምታገኙት። ዮናስ ግን ካለ በኋላ ምን ይላል? ኮበለለ፣ ለመሄድ ተነሳ፣ ወረደ፣ አገኘ፣ ከፈለ፣ ተሳፈረ። አይገርምም? ከእግዚአብሔር ፊት ይኮበልል ዘንድ ተነሳ። ከእግዚአብሔር ዘንድ በነገራችን ላይ መኮብለል አይቻልም። ከእግዚአብሔር ዘንድ ይኮበልል ዘንድ ተነሳ ይላል። ወደ ኢዮጴም ወረደ፣ ወደ ተርሴስም የሚታልፍ መርከብ አገኘ፣ ገንዘብም ከፍሎ ወደ መርከቡ ገባ። ምናልባት የመጀመሪያው ነፃ ሊሆን ይችላል። ወደ ተርሴስ የሚሄደው ወደ ነነዌ የሚሄደው መርከብ ምናልባት በነፃ የሚወስደው ሊሆን ይችላል። እዚህ አሁን ራሱ ሲከፍል ከኪሱ ገንዘብ ሲያወጣም ደግሞ እንመለከታለን። ከፈለ፣ ወደ መርከቡ ገባ። በነገራችን ላይ ከእግዚአብሔር ፊት መራቅ በአንድ ቀን አይደለም የሚሆነው፣ በአንድ ሌሊት አይሆንም። ቀስ በቀስ ነው እየተሸረሸረ የሚሄደው ማለት። ከእግዚአብሔር ፊት መራቅ እየተሸረሸረ ነው የሚሄደው። ኦቨርናይት፣ በአንድ ሌሊት የሚሆን ጉዳይ አይደለም። 1 2 እያለ ነው። ምናልባት እግዚአብሔር ፈቃዱን እንድታገለግል ጠርቶ ቀስ እያልክ እንደ ዮናስ ከእግዚአብሔር ፊት ትንሽ እስቲ ራቅ ልበል፣ እስቲ ፈቃዱ እንደውም እኔ ከሚሸከመው በላይ ነው እያልክ ያለህ ወንድም ወይም የምትይት ካለሽ እግዚአብሔር እኛ ማንችለውን አይሰጠንም። ደግሞ እኛ አይደለንም የምንችለው የእሱን ፈቃድ፣ እሱ ራሱ ነው በእኛ ውስጥ ሆኖ የሚሰራው። ይህን አደርግልኝ ስል አብሮን ነው የሚያገለግለው። ወደዚህ ሂድ ስል አብሮን ነው የሚሄደው። እግዚአብሔር ልኮ ወደኋላ የሚቀር ሳይሆን ከኛ ጋር የሚጓዝ ነው። እነሆ ሁል ጊዜ እኔ ከእናንተ ጋር ነኝ ብለዋል እግዚአብሔር። እና እግዚአብሔር ራሱ ነው የሚያስችለውና እግዚአብሔር ማልችለውን ፈቃድ አሸክሞኛልና አልችልም የምትሉ ካላችሁ እናንተ አይደላችሁ የምትችሉት። በእኔ ላይ ያለው በውስጤ ያለው አብሮኝ የሚሰራው እግዚአብሔር ይችላል ብላችሁ እንድታምኑ እፈልጋለሁ፣ ያስፈልጋል። የእግዚአብሔር ድምፅ ምናልባት መስማት የተሳናችሁ፣ ቃሉንም መታዘዝ ያቃታችሁ፣ የራሳችሁ ምክንያት ያላችሁ ሰዎች ልትኖሩ ትችላላችሁ። እግዚአብሔር ይጠራችኋል። እንደገና ወደ እኔ ቅረቡ፣ ተመለሱ፣ እኔ ያሸከምኳችሁን እኔ ራሴ እሸከማለሁ፣ ከእናንተ የምፈልገው መታዘዝን ብቻ ነው የሚለው እግዚአብሔር። ወደሚወድህ አባትህ ተመለስ፣ እርሱ በፍቅር ሊቀበልህ እየጠበቀህ ነው። ኢየሱስ ግን አለ አይደል፣ ከዮናስ ጋር በሚታወዳድሩበት ጊዜ አንድ ጊዜ ደቀ መዛሙርቱ ምግብ ይዘው መጥተው ኢየሱስን ምሳ ብላ ብለው የግድ አሉት አይደል። ኢየሱስ ግን ይላል። ዮናስ ግንና ኢየሱስ ግን የሚለውን እንድታወዳድሩ ፈልጋለሁ። እዚህ ላይ ዮናስ ግን እግዚአብሔር እንዲህ አድርግ ስል ዮናስ ግን
በዮሐንስ ምዕራፍ 4 ውስጥ ደግሞ ደቀ መዛሙርቱ ኢየሱስን ምሳ ብላ ስሎት ኢየሱስ ግን ይላል። ሁለቱም ተቃራኒ ናቸው አይደል? ኢየሱስ ምንድነው ያለው? የምበላው ምግብ አለኝ፣ እኔ የአባቴን ፈቃድ ነው ለመፈጸም የመጣሁት፣ የምበላው ሰማያዊ ምግብ አለኝ አለ። ኢየሱስ ግን ወዴት ነው የሄደው? ወደ እግዚአብሔር ፈቃድ ነው። ዮናስስ ወደ ራሱ ፈቃድ ነው። ሁለት መልእክተኞች ናቸው። እግዚአብሔርን ሪፕሬዘንት የሚያደርጉ የሚወክሉ ናቸው ሁለቱም። ዮናስም በእግዚአብሔር የተላከ ነው፣ ኢየሱስም በእግዚአብሔር የተላከ ነው። ዮናስ ግን እግዚአብሔር እንዲያደርግ ስል ዮናስ ግን ይላል ከእግዚአብሔር ፈቃድ ጋር ተጣላ። ኢየሱስ ግን ሰዎች ይህንን አድርግ ስሉት አላደርግም አለ። ኢየሱስ ግን ወደ እግዚአብሔር ፈቃድ ነው የተጠጋው። አያችሁ ልዩነቱ? እግዚአብሔር እንደ ኢየሱስ ያደርገን ወገኖች፣ ወይ እንደሱ ያደርገን። እኔ ግን የእግዚአብሔር ፈቃድ ይሻለኛል ወደ ማለት እግዚአብሔር ወደዛ ያድርሰን። የእግዚአብሔርን ፈቃድ ማድረግ ያጠግባል፣ ያረካል። የእግዚአብሔር ቃል ሲመጣለት ዮናስ ይህ የማይቻል ነው አለ። የማይቻል ነው። ለምን መሰላችሁ እንደሱ ያለው? እንዴት ወደ ጠላቴ እሄዳለሁ? ስለዚህ እኮ ነው በእግዚአብሔር ፊት በቃ ከእግዚአብሔር ፊት መኮብለል የፈለገው በዚህ ምክንያት ነው። እንዴት ወደ ጠላቴ እሄዳለሁ? እግዚአብሔርስ እንዴት ነው ወደዛ ሊልከኝ የፈለገው? ኖ አልሄድም ብሎ ነው የኮበለለው። የእግዚአብሔርን ቃል አልሰማም አለ። አልሰማም ምን ማለቱ ነው? እግዚአብሔር ከፈለግ ቃልን መልሰው ውሰድ ማለቱ ነው። እግዚአብሔር ግን አንዴ ከተናገረ ቃሉን መልሰው አይወስድም። እኛ ቃሉን ለመፈጸም ፈቃደኞች ካልሆነ እግዚአብሔር ሌላ ሰው አስነስቶ ይሰራል እንጂ አንዴ ቃሉን ከተናገረ እግዚአብሔር ቃሉን ይፈጽማል። እግዚአብሔር የተናገረውን ይፈጽማል እንጂ ቃሉን መልሶ አይወስድም። የእግዚአብሔርም ቃል ይህን ያረጋግጣል። የእግዚአብሔር ቃል ከሰማይ ከወረደ የሚፈልገውን ሳይፈጽም በከንቱ አይመለስም። ዮናስ ግን በተቃራኒው መንገድ ሄደ። ወዴት? ወደ ተርሴስ። ወደ ተርሴስ፣ ወደ ነነዌ መሄድ ሲገባው ወደ ተርሴስ። የእግዚአብሔርን የሁኔታዎች መመቻቸት የእግዚአብሔርን ፈቃድ ለማድረጋችን ማረጋገጫ አይደለም። ለምን መሰላችሁ? ዮናስ አሁን ወደ ተርሴስ ለመኮብለል ሲወስን ሁኔታዎች ተመቻቹለት። የተዘጋጀ መርከብ አገኘ። የሚከፍለው ገንዘብ ነበረው። እንዳውም በአውሎ ነፋስ ውስጥ በኋላ እናያለን፣ በአውሎ ነፋስ ውስጥ ሰዎች ሲጨነቁ እሱ ከባድ እንቅልፍ ተሰጥቶት ከባድ እንቅልፍ አግኝቶ ተኝተዋል። የተመቸው ይመስላል። አንዳንዴ እንደሱ ልንሸወድ እንችላለን። ሁኔታዎች ሲመቻቹ እግዚአብሔር ከኛ ጋር ያለን ሊመስለን ይችላል፣ ወይም የእግዚአብሔርን ፈቃድ እየፈጸምን ያለን ሊመስለን ይችላል። ላይሆን ይችላል። ዮናስ እኮ ተመቸው እኮ አይደል? ወዲያው በቃ እስቲ ወደ ሌላ ቦታ ሊሄድ ብሎ ሲሄድ መርከብ እዛው ተዘጋጅቶለታል እኮ። ከዛ ከፈደ፣ ትኬት ቆረጠ፣ ገባ፣ ሄደ። መርከቡ በአውሎ ነፋስ ይናወጣል። እሱ ግን እንቅልፍ ተሰጥቶታል። እንቅልፍን የሚሰጥ እግዚአብሔር ነው ይላል አይደል? ለሱም እንግዲህ እንቅልፉን ሰጥቶታል። እዛ ጋር እኮ ተኝተዋል እኮ፣ ተመችቶታል እኮ አይደል? ያ ኔሰሰርሊ እግዚአብሔር ከኛ ጋር ነው፣ የእግዚአብሔርን ፈቃድ በእግዚአብሔር ፈቃድ ውስጥ ነን ማለት ላይሆን ይችላል። ነገር ግን ከእግዚአብሔር ፈቃድ በተቃራኒው መንገድ ስንሄድ ጊዜያዊ ምቾት ልናገኝ እንችላለን። ጊዜያዊ ምቾት። የዮናስ አሁን ያገኘው ምቾት ጊዜያዊ ነው። አሁን ያልፋል ቶሎ አይደል? ቶሎ ያልፋል። ዘለቄታው ግን የሞት መንገድ ነው፣ እግዚአብሔርን አለመታዘዝ። ነገር ግን ዮናስ ከእግዚአብሔር ፊት ለምን ኮበለለ ብላችሁ በሚጠይቁበት ጊዜ በጣም የሚገርማችሁ ነው። ከእግዚአብሔር ፊት ለመኮብለል ለምንድን ነው የፈቀደው የመረጠው ብላችሁ በሚጠይቁበት ጊዜ ወንደ እስቲ ቃሉን እንድታነብልን እፈልጋለሁ። መክፈት ከቻልክ ምዕራፍ 4 እዛው መጽሐፍ የዮናስ መጽሐፍ ምዕራፍ 4 ከ1 እስከ 2 በምታዩበት ጊዜ ለመኮብለል የመረጠበትን ምክንያት ታገኛላችሁ። ይህም ዮናስን ከቶ ደስ አላሰኘው፣ እርሱም ተቆጣ። ወደ እግዚአብሔርም ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩትን ይህ አልነበረምን? አንተ ቸርና ይቅር ባይ ነህ፣ ታጋሽም
ምሕረትህም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አይገርምም? አንተ ታጋሽ ነህ አለ። ሄጄ ለነነዌ እሱ የሚፈልገውን መሰላችሁ? ነነዌ እንድትገለበጥ ነው የሚፈልገው። የነነዌ ህዝብ እንዲጠፋ ነው የሚፈልገው። ምክንያቱም የህዝቡ የእስራኤል ጠላት ነው፣ የዮናስ ጠላት ነው እና ጠላቱ እንዲጠፋ ነው የሚፈልገው። እና ምንድን ነው የሚለው? ነነዌ ሄጄ መስበክ ሲፈልግ አለ እሺ ልከኸኛል፣ እሺ ብዬ ልሄድ፣ እሺ አስዩን ላድርግ አለ። እዛ ደርሼ ሲሰብክ አንተ ታጋሽ ነህ፣ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። እኔ ይገልበጡ እያልኩ ሲሰብክ አንተ ካዳንካቸውስ? እና አልፈልግም አለ። እኔ እንዳንተ ትዕግስት የለኝም አለ። እኔ እንዳንተ ምህረትን መስበክ አልችልም አለ። ፍቅርን መስበክ አልችልም አለ። እኔ የምፈልገው ወደ ነነዌ ሄጄ እንዲሰበክ የምፈልገው ነገር ጠላቶቼ እንዲቀጡ በቃ እንዲጠፉ ነው እንጂ የምፈልገው አንተ የምህረት አምላክ ስለሆንክ እዛ ሄጄ መልእክትን ትቀይርብኛለህ ብሎ ነው የኮበለለው። አንዳንዴ እንደሱ እንሆናለን አይደል? በእኛ አጀንዳ፣ በራሳችን አጀንዳ፣ በጠባብ በምድራዊ አጀንዳ ተይዘን ትልቁን የእግዚአብሔርን ሐሳብ በቃ ማገልገል ያቅተናል። እና ዮናስ እንደሱ አይነት ሰው ነው። በዛ ምክንያት ነው የኮበለለው። እዛ ደርሼ ሐሳብን ቀይረ ህዝቡን ምህረት አድርገ እኔን ባዶ ታደርገኛለህ ብለው እኮ ነው። እሱ ምንድን ነው የፈለገው? ስም ነው የፈለገው፣ ክብር ነው የፈለገው። እሱ የፈለገው እንዲፈጸም ነው የፈለገው እንጂ እግዚአብሔር የፈለገው እንዲፈጸም አልፈለገም። ቀጥሎ የምንመለከተው ለአሕዛብ በረከት እንዲሆን የተጠራው አይሁዳዊው ዮናስ ደግሞ እንመለከታለን። ዮናስ አይሁዳዊ ነው። ለአሕዛብ በረከት እንዲሆን ነው የተጠራው። ወደ ነነዌ ሄደው ለአሕዛብ እግዚአብሔር ለማያውቅ ሕዝብ በረከት እንዲሆን ነው የተጠራውና እሱን እስቲ እናንብብ። ያንን ክፍል ከቁጥር 4 እስከ 10 እናነባለን። እስቲ ለአሕዛብ በረከት እንዲሆን የተጠራው አይሁዳዊ ዮናስ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር። እሺ እንግዲህ ይሄ አይሁዳዊው ነቢዩ ዮናስ ነው። ጥሪ እግዚአብሔር ሰጥቶታል፣ ግልጽ የሆነ ጥሪ። ወደ ነነዌ ሂድ፣ እዛም ደግሞ ስበክ ብሎ እግዚአብሔር ጠርቶታል። ስብከቱን ግን አልነገረውም። ምን ብሎ እንደሚሰብክ አልነገረውም። ስለዚህ ነው እኮ የፈራው። እዛ ሄጄ አንተ የምህረት ስብከት ከሰጠኸኝ አለ እና ነነዌ ደርሼ የምህረት የይቅርታ ህዝቡን የመቀበል የመውደድ ስብከት ስበክ ብትለኝ ብሎ ነው እኮ የኮበለለው። እና አይሁዳዊ ዮናስ ወደ ነነዌ ተልኮ ነነዌን ትቶ ወደ ተርሴስ እየሄደ አሁን መንገድ ላይ ነው የምናገኘው ማለት ነው። እግዚአብሔር አይሁዶችን የለየው ለአሕዛብ ሁሉ በረከት እንደሆኑ ነው። ከዚህም በፊት በዚህ መጽሐፍ ስናጠና ተነጋግረናል። አብርሃምን ስጠራ እግዚአብሔር የምድር ነገሮች ሁሉ በአንተ ይባረካሉ ብሎ ለበረከት ነው የጠራቸው። እና እዚህ ቦታ ግን ዮናስ ለበረከት መሆን አልፈለገም፣ ለአሕዛብ በረከት መሆን አልፈለገም። ከእግዚአብሔር ፈቃድ ውጪ በወጡ ጊዜ እስራኤላውያን በረከትን ሳይሆን መርገምን፣ መከራን ለራሳቸውና ለሌሎች ሲያመጡ ነው በብሉይ ኪዳን የምንመለከተው። ዮናስ የእግዚአብሔርን ፈቃድ ባለመታዘዙ ምክንያት ብዙ ነገር እንዳጣ ነው የምንመለከተው። አሁን በተነበቡት ጥቅሶች ከቁጥር 4 እስከ 10 ባሉት መካከል ዮናስ የእግዚአብሔርን ፈቃድ ባለመታዘዙ ምክንያት ብዙ ነገር አጥቷል። ምን አጣ? አንደኛ የእግዚአብሔርን ድምፅ አጣ። የእግዚአብሔርን ድምፅ አጣ። እግዚአብሔር በድምፁ ሳይሆን አሁን መስራት የጀመረው በአክሽን ነው። በአክሽን በስራ በተግባር ነው። ስለዚህ እግዚአብሔር ለዮናስ አልተናገረው። ምንድን ያመጣው? ማዕበል ነው። እግዚአብሔር ወደ አክሽን ነው የሄደው፣ ወርድ አይደለም፣ በቃል አይደለም። ምክንያቱም አሁን እግዚአብሔር ለዮናስ በቃል መናገር በቃ አቆመ ማለት ነው። በፈቃዱ ውስጥ አልነበረማ፣ በመንገዱ አልነበረማ። በውሃ እግዚአብሔር መስራት ጀመረ፣ በነፋስ መስራት ጀመረ፣ በዝናብ መስራት ጀመረ፣ በመብረቅ መስራት ጀመረ እግዚአብሔር ማለት ነው። እና እግዚአብሔር የሚገርማችሁ የራሱን ስራ የሚሰራበት የራሱ መንገድ አለው።
እኔ ባልታዘዝ እግዚአብሔር የራሱን ስራ በራሱ መንገድ ይሰራል። ተፈጥሮን አንስቶ እግዚአብሔር ይሰራል። እሱን የማያውቁትን ሰዎች አስነስቶ እግዚአብሔር ይሰራል። እኔ ብቻ ነኝ ማጣው ማለት ነው። እና ዮናስ የእግዚአብሔርን ድምፅ አጣ። በዚህ ጊዜ አያችሁ፣ ከእግዚአብሔር ፊት መኮብለል የሚያሳጣው ብዙ ነገር አለ እና የእግዚአብሔርን ድምፅ አጣ። እግዚአብሔርን በማያውቁ አሕዛብ እግዚአብሔር አሁን እየሰራ ነው እዚህ መርከብ ውስጥ ማለት ነው። እና በአሳ እግዚአብሔር ሲሰራ እንመለከታለን። በዚህ ውስጥ የእግዚአብሔርን ድምፅ አጣ።